ሰበር መረጃ ሀቢቢ ከራሱ ከሚኬል አርቴታ አንደበት የተረጋገጠ ነገር ነው ይዤልህ የመጣሁት። ካፒቴን ማርቲን ኦዴጋርድና ኪንግ ካይ ሃቨርትዝ ለነገው ጨዋታ ዝግጁ ናቸው ብሏል። ቦስ አሁን ጋዜጣዊ መግለጫ እየሰጠ ይገኛልና ከቡድኑ ጋር አብረው እንደሚኖሩ እና ለጨዋታው ዝግጁ እንደሆኑ ቦስ ተናግሯል። እናም ጨዋታውን ለማሸነፍ ዝግጁ ነን ብሏል ቦስ ሚኬል አርቴታ። ሀቢቢ ጨዋታውን በምን ልይ ብለህ ከተጨነቅ ቴሌግራም ቻናላችን ላይ ከች ብል ሐሰኑ አንድ ብለህ ሰርች አድርግ። ብዙ ነገር ወየልሃለሁ እዛ። አትሌቲኮ ማድሪድ ለአርሰናል ጨዋታ የያዙትን ሆቴል ገድ አይደለም ብለው መቀየራቸው ነው የተገለጸው። ነገ ምሽት በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታ አትሌቲኮ ማድሪድ ወደ ኤምሬትስ በማቅናት አርሰናልን ይገጥማል። በዘንድሮ የውድድር ዓመት በመጀመሪያ ጨዋታ በዙር ላይ ተገናኝተው ነበር። በጨዋታው ላይም አርሰናል 4-0 ነበር ያሸነፈው። ያንን ሆቴል ነበር የያዙት። ሲሞኒም ይሄ ሆቴል ገድ አይደለም በማለት ተጫዋቾቻቸው እንዲቀይሩ ማድረጋቸው ነው የተገለጸው። ይቆማል ወይ ፍሬያችን ፈረጠ ብሎ ቋጠሮ ይቆማል ወይ? ለክፉ ቀን የደበቀው ፍሬ ካለ ከሌለም ያለችውን ሰብሰብ አድርገህ ትቋጥራለህ። አታፍጥብኝ፣ ከዚህ የተሻለ ሀሳብ የለም። ሻምፒዮንስ ሊግን በልቶ ወያለ አስተዳድረኝ፣ ወያለ ይግዛ ያስተዳድረን። ይሄን አንተ ሀሳብ የምትቋጥር ሆነ አርፈህ ቋጥር፣ ጅሜን አታምጣ። ቻምፒዮንስ ሊግ ጥሎ ማለፍ ወደ ፋይናል ያበደ ምሽት የሚለው አይገልጾም። እኔ በግሌ አልቋጥርም። ምናልባት ጨዋታው ሲጀምር ሐሳቤ ተቀይሮ ወደ መቋጠር የሚያስገባ ጨዋታ ከሆነ ቋጥራል፣ ግን ያስቋጥራሉሽ። ለጨዋታው አንዳንድ ነገር እንበል። አርሰናልም አትሌቲኮ ማድሪድም ካበደ ስሜት ነው የሚመጡት ማለት ነው። በአትሌቲኮ ሳይድ ስንሄድ አትሌቲኮ ቆንጆ የሚባል ፋይናል የመድረስ ልምድ አለው ማለት ነው። ከአንድም ሁለቴ ፋይናል ደርሶ ያውቃል። እንዲሁም ደግሞ ከጥሩ መነቃቃት ከጥሩ ስሜት ከማሸነፍ ነው የሚመጡት። በዚህ ሳምንት ከቫሌንሲያ ጋር በነበራቸው ጨዋታ ቫሌንሲያን ከሜዳቸው ወጥተው ሙሉ በሙሉ ተጫዋቾቻቸውን አሳርፈው 2-0 ማሸነፍ ችለዋል። ያው እነ ግሪዚ ምናምን ቀይሮ ቢያስገቡ ነገር ግን በቤንች 2-0 አሸንፈው መጥተዋል። ከጥሩ ልምድ ጋርና ከጥሩ መነቃቃት ጋር ከጥሩ ተጫዋቾቻቸው ጋር ኤምሬትስ ላይ እናያቸዋለን ማለት ነው። ወደ አርሰናል ሳይድ ስንሄድ ደግሞ አርሰናል በጣም ጥሩ የሚባል መነቃቃት ጥሩ የሚባል ስሜት ውስጡ ላይ ፈጥሮ ነው የሚመጣው። ባለሜዳ መሆኑ ደግሞ የበለጠ ከሌላው ጊዜ በጣም አሁን ይሰራል ማለት ነው። ምክንያቱም ደግሞ ትናንትና ምሽት ማንቸስተር ሲቲ ነጥብ መጣሉን ተከትሎ ሞራል ላይ ናቸው ደጋፊዎቹ። በጣም ሙቀት ነው፣ ሊበሉ ነው የሚመጡት፣ ሊጎርሱ ነው የሚመጡት። አትሌቲኮ እዚህ ዝግጅትን ታሳየኛለህ። መቼም ሆቴል ከያዛችሁበት አካባቢ ወከቦን ጮቱን ሰምተሃል። እንዲሁም ደግሞ በጥሩ መነቃቃት ማሸነፍ የሚባለው ዊኒንግ ሜንታሊቲውን ይዞ ነው የሚመጣው። ፉልሃምን 3 ይዞ ግርፍ አድርጎ ነው የሚመጣው። ሲቀጥል ደግሞ ከ2006 በኋላ ነው ፋይናል ከደረሰ ፋይናል የሚደርሰው። ይሄ ሁሉ ስሜት፣ ይሄ ሁሉ ሞራል፣ ይሄ ሁሉ መነቃቃት፣ ይሄ ሁሉ አልሸነፍ ባይነት ብቻ በሁለቱም ሳይድ ሃርድ ጭዊ እንደምናይ አልጠራጠርም።
ማን ያልፋል? ቋጥረንም አልቋጠርንም የሚያልፈው ስለሆነ የሚያልፈው ከጨዋታ በኋላ እናወራበታለን። ድል ለኃያሉ ክለባችን ማንቸስተር ዩናይትድ። ግሎሪ ማን ዩናይትድ። ያው ቀጣይ ፋይናል ምን ደርሰው እኛ ስለሆነ ነው። ይመቻችሁ። እንዴት አደራችሁ እናንተ ርኩስ ቋጣሪዎች? አማን ናችሁ? ቋጠራችን በአግባቡ ሰርቷል። ሞቅ ደመቅ ሸብረቅ ያለ ዕለት ልናሳልፍ ነው። አሁን አዳዲስ ቪዲዮዎች በቀጣይነት ይዤ የምመጣ ይሆናል። እጅግ በጣም ብዙ ቋጣሪ አንሶች ማታ ጨጓራችሁ አደጋ ላይ እንደወደቀ ነው የተነገረኝ። እኛ ምን አገባን? ማን አባታችሁ ቋጥሮ አላችሁ? በመጀመሪያ ይመለከተናል አይመለክ ገና ጨጓራ እየተላላጠ ሆስፒታል ለሆስፒታል ነው የምትመላለሳት። አደብ ግዛ። መቋጠርህን ምን አባ ገባ አንተ የለህበት። ምንድነው የሚያስቋጥር? እንዴት እኮ ነው አቃጥለው እኮ ሊደፉኝ ማለት ነው። ለማንኛውም ጀምአው ዛሬ ከአትሌቲኮ ጋር ወሳኝ ጨዋታ አለን። እሱን ያስታከከና ሌሎች አዳዲስ መረጃዎችን ይዤ በቀጣይነት መመጣ ይሆናል። እንኳን ደስ አላችሁ ፍልስስ ብላችሁ አሉ። ዛሬ አትሌቲኮን የግድ ነው እንሰጣታለን። ጀምአው እንዳታስቡ ይሰጣታል። እንቀጥልና ደግሞ ቀጣይ ቤት ስራችን የሚሆነው ፕሪሚየር ሊጉ እንዴት እንዳሻፈደኝ እንዴት ሐሳቤ በሙሉ እሱ ላይ ነው ማለት ዛሬ ላለብን የግማሽ ፍጻሜ ቻምፒየንስ ሊግ ጨዋታ ላይናፕ እንሰራለን። አባቴ ትላንት ምን አይነት ደስ እስካሁን አይቷል። ፈገግታው አልወረደም ነው ምን ገባለ። ዛሬ እንዴት አባላ ህዝቤ ይቋጥራል። እኛ ግን በጣም ሪላክስ እንድናደርግ እድል ተሰጠን ነው ምን። ይሄን ጨዋታ አሸንፈን ፋይናል ደረስን ማለት አባቴ ታሪክ ለመስራት 5 ጨዋታ ነው የቀረን። ይሄን ካሸነፍን ደግሞ 4 ቻምፒየንስ ሊግ ፋይናል ፕሪሚየር ሊግ ኦልሞስት እጃችን ላይ ገባማ። ትላንት ምን አይነት ምሽት ነበረ ነው የምልህ። ኤቨርተን የልጅነቴ ገባሽ አይደል? በግማሽ ልቤ ብሉ ነኝ ካሁን በኋላ ማለት ቸልሲና ማን ሲቲ አይሆኑ እንጂ ገባለት ነው የምልህ አባቴ። ሳንፈራ ለማሸነፍ ሳንፈራ እንደ ፉላም ነው የምንገባው። ገባ አይደል? በረኛና ተከላካዮቻችን 2 ተከላካይ ጋብሪኤል ሳሊባ ግድ ነው። ራያ ጋብሪኤል ሳሊባ ትገባለህ፣ የተለመደ ነገር ነው። ግራ በኩል ሪካርዶ ካላፊዮሪ አይታችኋታል። ቦለር የሆነች ተጫዋች መግባት አለባት፣ ግዴታ መግባት አለባት። ትገባለች እዚህ ጋር ማለት ሃቨርስና ኦዲጋርድ ተመልሷል እየተባለ ነው። በቀኝ በኩል ቤን ዋይት ነው መግባት ያለበት ብለህ የምታስብ ብዙ ሰው ሊቃጠል ይችላል። ያው ሊንካፑን አይተዋልና እኔ ግን እኔ ሉክማን ምናምን እንደባለፈው እድል አግኝቶ አሁን ዋጋ ቢያስከፍለንስ ሂንካፔን እዚህ ጋር ታስገባዋለህ። በዚህ በኩል አናጠቃም ሳካ አለችልን። ተረዳኝ አይደል? እዛ ጋር ቁጭ ብለህ 3 ሴንተር ባክ ካላፊዮሪ ብቻውን ያጠቃ አይደል? አባት ሂንካፔ እዚህ ጋር ቤን ዋይት ቁጭ ብለህ በቃ አማረርከኝ አንተ ሰውዬ። መሀል ላይ ስንመጣ ሉዊስ ኬሊ ይሰለፍ የምትሉ ሰዎች እብድ ናችሁ። ገባ አይደል? እንደዚህ አይነት ጫና ውስጥ መግባት የለበትም። ባለፈው ያሳየን ፐርፎርማንስ ምርጥ ነው። ዙቢሜንዲ ማረፍ ሲኖርበት ማሳረፍ እንደምንችል ስኬል ያሳየን እንጂ አመቱ ሲጀመር ዙቢሜንዲ እኮ አይተኸዋል እንዴ? ከእንደገና የአትሌቲኮ ጨዋታ ላይ ምርጥ ነበር። ተቀይሮ ገብቶ ፉላም ጨዋታ ላይ ምርጥ ነበር። ዛሬም ምርጥ ይሆናል ብዬ ገምታለሁ። ዙቢሜንዲ ትገቢያለሽ፣ ራይስ ትገቢያለሽ፣ ኤዜ ትገቢያለሽ። ኦዲጋርድ ሰከንድ ሃፍ ኖርማል ነው። ገባ አይደለ? ትሮሳርድ ያን ፐርፎርማንስ አሳይተሽ ማርቲኔሊ የሚባል ሰውዬ ሰከንድ ሃፍ ነው እንጂ ማየት አልፈልግም። ትሮሳርድ እዚህ ጋር ደቅት ያለሽ ቡካዮ ሳጋ ስታርቦያችን ደቅት ያለሽ ግልጽ ነው። በቃ አታካችን አሳይተውናል። በሃፍ ታይም ብቻ ምን እንዳሳዩን አስበው። ፊት ለፊት ደግሞ ቪክተር ግሎክ አባቴ we are the gunners። አትሌቲኮን ምናዋርዳት እየመሰለኝ ምናዋርዳት ምትቋጥር ሰው በሙሉ ነው። አይምሮ ላይ ምን ማስቀመጥ አለብን መሰለ? ሲቲ ትላንት ጣለልን ነው ማለት። ሲቲ 5 ነጥብ፣ አንድ ተስተካካይ ጨዋታ 5 ነጥብ ነው። በደንብ አድርገህ ቋጥር።
ያው በባለፈው የሆነ ልጋጋም ጨዋታን ያሳያችሁ ልጋጋም ጨዋታ በዚህኛው ግን ኤክስትራ ልጋጋም ይሆናል ማለት ነው። ኤክስትራ ልጋጋም አረኔ በሪሞት እያሳለፍኩ ነው እንጂ ማየው 90 ደቂቃ ጨርሶ አዎ አረ ከባለፈው ተብሬያለሁ እያሳለፈኝ ነው ምናምን አለቅ እንጂ አያልቅም። ለነገሩ የኔንም የትላንቱን ጨዋታ ብዬ አይቼ ጨርሼዋለሁ። አይከብደኝም ብቻ እንደምንም አድርጌ ጨርሰዋለሁ። እና እንደሚመስለኝ አርሰናል ዛሬ ያልፋል። ቀጣይ ግን ቤት እንደምታልፍ ያው እዚህ ላይ ጉቦ ምናምን አይሰራማ ቤት አርገህ እንደምታልፍ እናያለን። አዎ እናንተ ደግሞ ቴሌግራም ላይ ገባ እያላችሁ በዚህ ፕሮሞ ኮድ ስትመዘገብ 600% ቦነስ ታገኛለህ። የዛሬውንና የነገን የቻምፒዮንስ ሊግ ሁለቱን ጨዋታ በሚገርም ኮድ ቴሌግራም ላይ ያለ ገባናይ። አርሰናል ግን በቃ የሆነ ነገር አስመስሉት፣ ነቃ አድርጉት። ቻምፒዮንስ ሊግ ሸተት ይበል ጨዋታ። ቴሌግራም እየተቀላቀላችሁ ቻምፒዮንስ ሊግ ኢዝ ባክ ይላል። ወይኔ ልቤ በጫለ ማለት ነው። ኧረ በቃችሁ እግዚአብሔር እስቲ ይሄን አትምሩንም አናሳዝናችሁ። ሌላው ቢቀር እንደው ስንትና ስንት ዓመት አብረን እርስ በርስ እየተቆጣጠርን እርስ በርስ እየተበሻሸቅን አልቆየንም። እንኳን እኛ ጆን ጁትስና ንቃተ ህሊና ራሱ ማለት ነው ተዛዝነዋል እርስ በርስ። በቃ ፕሪሚየር ሊጉን ብሩት፣ ይሄኛውን ግን ተው። ሁለቱን ከፈላችሁ እኛ አንችልም፣ እግዚአብሔር እንጎዳባቸዋለን። ቀጣይ ዓመት እንጠፋለን። ከዛ ከማን ጋር ነው ኳስ የምታዩት? ከማን ጋር ነው? ቲክቶክ ላይ መተህ አሸንፈህ ልታበሽቅ ስትል የለንም። ማንን ታበሽቃለህ? ስንኖር እኮ ነው የምታበሽቁንም ስንኖር ነውና ቻምፒዮንስ ሊጉን ተውት። ወይኔ በቃ ይበሉት ነው እነዚህ ሰዎች። እኔ ምንም አላማረኝ። ጀማው አይደርስ የለ ይሄም ቀን ደረሰ። ጀማው የአውሮፓ ሻምፒዮንስ ሊግ የመልስ ወሳኝ ጨዋታ ነገ ምሽት እንደሚደረግ ታውቃላችሁ። ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ ጋዜጠኞች ጥያቄ ያቀረቡለት ለሱ ደግሞ ምላሽ እየሰጠ ይገኛል። በአግባቡ በሙሉ ኮንፊደንስ ሆኖ ምን እንዳለ ልንገራችሁ። እንደተለመደው እናንተ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። በደንብ ለጀማ አዳርሱልኝ። እኔ ቦበረር ላስቃኛችሁ። ከዛ በፊት ግን ይህንን ዘገባ ስፖንሰር ያደረገልን ቴምር ፕሮፐርቲስ ነው። በከተማችን እጅግ ዋና ቦታዎች ላይ እንግዲህ የቤትና የሱቅ ባለቤት ላድርጋችሁ እያሉ ይገኛል። ለምሳሌ በሳር ቤት፣ በቦሌ ሀያት፣ ከዛ በተጨማሪ ፒያሳ፣ አጠናተራ በወሳኝ ቦታዎች ላይ እንግዲህ ሱቅና ቤቶችን ገንብቶ በማስረከብ ከምታውቁት ቴምር ፕሮፐርቲስ ማለት ነው። አሁንም ሽያጭ ተጠናክሮ እየቀጠለ ይገኛል። የት አካባቢ ቤት ትፈልጋላችሁ? መታችሁ ጎብኙን እያለ ይገኛል። ቴምር ፕሮፐርቲስን መጎብኘታችሁን እንዳትረሱ። ወደ መረጃው ሳቀናላችሁ። አርቴታ አስቀድሞ የቀረበ ጥያቄ የተጫዋቾቻችን የጤንነት ሁኔታን ይመለከታል። ጀማው ቡካዮ ሳካ ጥሩ ላይ እንደሚገኝ ተናግሯል። እጅግ በሚያስፈልገን ሰዓት በጥሩ ብቃት ስታር ቦያችን ተመልሷል ብሎናል። ከዛ በተጨማሪ ኒያን ቲምበር ከነገ ጨዋታ ሙሉ ለሙሉ ውጪ መሆኑን የተናገረው ጀማው ኦዲጋርድ ከቡድኑ ስብስብ ጋር አለ፣ ግን ለነገ ጨዋታ ዝግጁ ይሁን አይሁን የሚለውን እስካሁን ግልጽ የሆነ ነገር ሊሰጠን አልቻለም ጀማው። ከዛ በተጨማሪ አርቴታ አነሱ ሀሳብ ቡድኑ ለነገ ጨዋታ በደንብ እንደተዘጋጀ የአውሬ ባህሪውን ላይ ይዞ ወደሚዳ ሊገባ እንደሚችል አይነት ነገር ነው ሀሳቡን ያስተላለፈው። ግን በዚህ ጨዋታ ለማሸነፍና ማሸነፍ ሙሉ ቡድኑን ማዘጋጀት እየገለጸ የሚገኘው ጀማው። ከነገ ጨዋታ ምን ትጠብቃላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ጀማው ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። አዲስ ነገር በተጨማሪ ካለ በሌላ ቪዲዮ የምመለስ ይሆናል። ሲቲ ላይ እየቋጠርን ጀማው እየቋጠርን አትሌቲኮ ማድሪድ ለአርሰናል ጨዋታ የያዙትን ሆቴል ገድ አይደለም ብለው መቀየራቸው ነው የተገለጸው። ነገ ምሽት በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታ አትሌቲኮ ማድሪድ ወደ ኤምሬትስ በማቅናት አርሰናል ይገጥማል። በዘንድሮ የውድድር ዓመት በመጀመሪያ ጨዋታ በዙር ላይ ተገናኝተው ነበር። በጨዋታው ላይም አርሰናል 4-0 ነበር ያሸነፈው። ያንን ሆቴል ነበር የያዙት። ሲሞኒም ይሄ ሆቴል ገድ አይደለም በማለት ተጫዋቾቻቸው እንዲቀይሩ ማድረጋቸው ነው የተገለጸው።